ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ወታደራዊ እንቅስቃሴው ተጠናክሮ የቀጠለ ሲሆን የአማራ ፋኖ በተለያዩ አቅጣጫ የሚወስደው የሽምቅና የደፈጣ እርምጃ ዛሬም ተጠናክሮ እንደቀጠለ ከአማራ ፋኖ ብሔራዊ ንቅናቄ የደረሰን መረጃ ይፋ አድርጓል። ዛሬ መጋቢት 14 ቀን 2018 ዓ.ም በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አብይ አህመድና ሽመልስ አብዲሳ ባሰማሩት የሸኔ ዘራፊዎች ላይ ጠንካራና የማያዳግም እርምጃ በመውሰድ ተጠርጣሪዎችን የቡድን መሳሪያና ከብዙ ሺህ ገንዘብ ጋር በቁጥጥር ስር አስገብቷል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ የአብይ አህመድ አገዛዝ በአማራ ክልል ምርጫ አካሂዳለሁ በሚል የሚሰራው ድራማ ታማኝና ያማረ እንዲመስልለት ዛሬም በርካታ እንቅስቃሴዎችን ማድረጉን ቀጥሎበታል። በድፍረት ወደ አማራ ክልል የሚልከው የምርጫ ቁሳቁስም በተለያዩ አቅጣጫ እየገባ እንደሚገኝ፣ በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ባገኘው ተላላኪ ላይ የማያዳግም እርምጃ መውሰዱን ዛሬ ባወጣው መግለጫ ይፋ አድርጓል። ይህንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ ሰሞኑን በጎንደር አካባቢ ክፉኛ የተመታው የአብይ አህመድ አገዛዝ ኃይሉን በማጠናከር በርካታ ወታደሮችን እያሰማራ የአማራ ፋኖችን ለመደምሰስ የተቀበሉትን የጦር መሳሪያ ለማስመለስ ጠንካራ እንቅስቃሴ ማድረጉን ቀጥሎበታል። በተመሳሳይ በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ በአብይ አህመድ ወታደሮች ላይ የሚወስደውን እርምጃ አጠናክሮ ቀጥሎበታል። በዚህ አካባቢ የቀጠለውን ውጊያ በተመለከተ ከቦታው የደረሰን መረጃ ወደ እናንተ ይቀርባል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በፋኖ የሽምቅና የደፈጣ እርምጃ ተጠናክሮ እንደቀጠለ ከተለያዩ አካባቢዎች የደረሰን መረጃ ይፋ አድርጓል። ዛሬ መጋቢት 14 2018 ዓ.ም በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አብይ አህመድና ሽመልስ አብዲሳ ባሰማሩት ዘራፊ የሸኔ አባላት ላይ ጠንካራ እርምጃ መውሰዱን ይፋ አድርጓል። ክፍለ ጦሩ 3 ብልጽግና ያሰማራቸው ዘራፊዎችን በቁጥጥር ስር ያዋለ ሲሆን ለወረራ በመጣው የብልጽግና የጫካ ክንፍ የሸኔ ዘራፊ ቡድን ላይ በወሰደው ጠንካራ እርምጃ የቡድን መሳሪያ ከብዙ ሺህ ገንዘብ ጋር እንደማረከ አሳውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ሰራዊታችን ብልጽግና ያሰማራቸውን የህዝብ መከራ የሆኑ አረሞችን በመንቀል የትግላችንን ህዝባዊነት እያስመሰከረ ቀጥሏል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ከማህበረሰቡ በደረሰው ጥቆማ መሰረት ለበርካታ ወራቶች ሹፌሮችንና ባለሀብቶችን በማገት ከፍተኛ ገንዘብ
ገንዘብ በመጠየቅ ሲዘርፉ ከነበሩ የወንበዴ ግብረአበሮች መካከል 3ቱን ከነዘረፉት በርካታ ገንዘብና ከ2 ታጋቾች ጋር የክፍለ ጦሩ ቃኝና ከሻለቆች የተውጣጡ ቃኞቻችን ባደረጉት ልዩ ኦፕሬሽን በቁጥጥር ስር እንዲውሉ ተደርጓል ብሏል። መጋቢት 13 2018 ዓ.ም በእንሳሮ ወረዳና በሳያደብርና ዋዮ ወረዳ በዘርፊያ ስራ ላይ ተሰማርተው ነጋዴዎችንና ሹፌሮችን ብሎም በአካባቢው የሚገኙትን ሀብታም ገበሬዎችን በማገትና ዋሻ ውስጥ በመሰወር ከፍተኛ የገንዘብ መጠን በመጠየቅና በማስከፈል ለ1 ዓመት ያክል ሲዘርፉ የቆዩና ከቡድኑ 9 አባላት መካከል 3ቱ አባላቱን ጀግናው የራስ አበበ አረጋይ የመንፈስ ልጆች የሆኑት የአማራ ፋኖ የትግላችን ነቀርሳ የህዝባችን መከራ የአገዛዙ የጫካ ስራ አስፈጻሚዎችን በቁጥጥር ስር አውለን ምርመራ ጀምረናል ሲል የራስ አበበ አረጋይ ክፍለ ጦር የህዝብ ግንኙነት ክፍል ኃላፊ ፋኖ ሽታው አሻግሬ ለኮሩ ሚዲያ ኮሙኒኬሽን ክፍል በላከው መረጃ አረጋግጧል። ክፍለ ጦሩ የዘራፊዎችን ስም ዝርዝር ይፋ ያደረገ ሲሆን አንደኛ አይዳኝሁም አሰፋው፣ ሁለተኛው አይናለም ግዛውና ሶስተኛ ብሩክ አስፋው የተባሉትን የብልጽግና ተላላኪ ዘራፊዎችን በቁጥጥር ስር በማስገባት የታገቱ ግለሰቦችን ከፍተኛ ጥንቃቄ በተሞላበት መልኩ በተሰራው ጠንካራ ኦፕሬሽን በማስለቀቅም በዘራፊዎች የተወሰደባቸውን 400,000 ብር ሲያስመልስ ተበዳዮቹም ለክፍለ ጦሩ ምስጋናቸውን እንዳቀረቡ አርበኛው በመልእክቱ አሳውቋል። ይህ በእንዲህ እንዳለ ዛሬ መጋቢት 14 2018 ዓ.ም በፊቼ ሰላሌ ወረዳ አንጓለልና ሸበል ፋጤ ቀበሌዎች ላይ የስርዓቱ ሌላኛው ዘራፊ ቡድን የሆነው የኦህዴድ ብልጽግና የጫካው ክንፍ በመሆን ከአገዛዙ ጋር ተናቦ እየሰራ የሚገኘው ራሱን ኦነግ ሸኔ ብሎ የሚጠራው ዘራፊ ቡድን እንደለመደው የጥፋት ዓላማውን አንግበው ሕፃናትና ሽማግሌዎችን ለመግደልና ዘርፊያ ለመፈጸም አቅዶ የመጣ ቢሆንም ነገር ግን አናብስቶቹ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃና በቀጠናው የሚገኘው የአርበኞች ጦር ሰራዊት ከበባ ውስጥ በማስገባት ሲቀጠቀጥ ያረፈደ ሲሆን የተረፈው እግሬ አውጪኝ ብሎ ሲፈረጥጥ ይዞት የመጣውን ከብልጽግና የተበረከተለትን አዲስ ብሬን ከነ ሸንሸሉ ከያዘው ተተኳሽ ጋር ለጀግኖቹ የራስ አበበ አረጋይ ክፍለ ጦር አስረክበው እንደ እድል የተረፈው መፈርጠጡን ክፍለ ጦሩ በግንባር መረጃው አሳውቋል። ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ ፋኖ፣ አንድነታችን አሸናፊነታችን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር መጋቢት 14 2018 ዓ.ም ሁለቱ ድሎችን በተመለከተ በሰጠው መግለጫ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአብይ አህመድ አገዛዝ በአማራ ክልል ምርጫ አደርጋለሁ በሚል ሊሰራ ያሰበው ድራማ እንዲሳካለት ዛሬም በአማራ ክልል በተለያዩ አካባቢዎች ላይ የምርጫ ቁሳቁሶችን እየላከ አሰልጣኞችን እያሰማራ ቀጥሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በእነዚህ የምርጫ አስፈጻሚዎች ላይ የሚወስደውን እርምጃ አጠናክሮ እንደቀጠለ ይፋ አድርጓል። በምርጫ ስም ተጨማሪ የአማራ ሕዝብን የመጨፍጨፊያ ጊዜ ለማግኘት የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ የአገዛዙ ካድሬዎችና ወታደሮች ላይ በተከፈተው ድንገተኛ ጥቃትም ከ14 በላይ የሚሆነው የብርሃኑ ጁላ ወታደር ሙትና ቁስለኛ መደረጉን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ዛሬ በላከው መረጃ አረጋገጠ። በምስራቅ አማራ ቀጠና ምዕራብ ወረዳዎች ቲርቲራና ልጓማ አካባቢዎች ትላንትና መጋቢት 13 2018 ዓ.ም አመሻሹን ከፍተኛ ቁጥር ባለው ወታደር ታጅበው የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ ባንዳዎች ላይ ከባድ እርምጃ ተወስዶባቸዋል። በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ንጉስ ሚካኤል አሊ ኮር ሳጅን አባናዳው ክፍለ ጦር በሁለት ቦታዎች ላይ በወሰደው የደፈጣ ጥቃት በአማራ ሕዝብ ስቃይና ሞት ላይ በምርጫ ስም የሚንቀሳቀሱ
የተንቀሳቀሱ የአገዛዙ ተዋናዮችን ሙትና ቁስለኛ ማድረግ ተችሏል ብሏል። በቲርቲራ አካባቢ ልዩ ስሙ ባከት ተብሎ በሚጠራው ስፍራ በክፍለ ጦሩ ስር የሸዋንግዛው ሬጅመንት አባላት በፈጸሙት የደፈጣ ጥቃት 2 ወታደሮች ሲገደሉ 5 ወታደሮችና ካድሬዎች ደግሞ ቁስለኛ ሆነው በቁጥጥር ስር ገብተዋል ብሏል። በተመሳሳይ በመጀመሪያው ዙር ባከት በተባለው አካባቢ ላይ ጥቃት ለሚፈጸምባቸው ጓዶቹ እገዛ ለማድረግ የተንቀሳቀሰው የጠላት በርካታ ኃይል በልጓማ አካባቢ በአባናዶ ክፍለ ጦር ስር በመሐመድ ዳውዲ ሬጅመንት አባላት ተቆርጦ የደፈጣ እርምጃ ተወስዶበታል። በዚህ አካባቢ የተወሰደው የደፈጣ እርምጃ የተሳካ ነበረ ብሏል። በዚህም 3 የብርሃኑ ጁላ ወታደሮችና ካድሬዎቻቸው ሲገደሉ ከ5 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለዋል ብሏል። በአጠቃላይ በዚህ አካባቢ በ2 ቦታዎች ላይ በተወሰደው እርምጃ 14 ወታደሮችና ካድሬዎቻቸው ሙትና ቁስለኛ ሲደረጉ ከክላሽንኮቭ የጦር መሳሪያ ጀምሮ ሌሎች በርካታ ወታደራዊ ቁሳቁሶችም በፋኖ በቁጥጥር ስር ገብተዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ በመቀጠል ይህንን ዘር ጨፍጫፊና ሀገር አውዳሚ የአገዛዝ ስርዓት በምርጫ ስም ህጋዊ ከለላ ሰጥቶ እድሜው እንዲራዘም ለማድረግ በተዋናይነት ከመሳተፍ ጀምሮ በአማራ ክልል በአጠቃላይ ለምረጡኝ ቅስቀሳ በሚሳተፉ ባንዳዎች ላይ የሚወሰደው ጠንካራና ድንገተኛ እርምጃ ተጠናክሮ ይቀጥላል ብሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ መጋቢት 14 2018 ዓ.ም በምርጫ አስፈጻሚዎችና በአጃቢዎች ላይ የተወሰደውን እርምጃ በተመለከተ በላኩት መረጃ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም በጎንደር አካባቢ የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ ወታደሮች ላይ የሚወስደውን እርምጃ አጠናክሮ እንደቀጠለ ይፋ አድርጓል። መጋቢት 14 2018 ዓ.ም የአገዛዙ ጥምር ሰራዊት ዙ 23 ተኳሽን ጨምሮ በፋኖ ብርቱ ክንድ በሚወሰድበት ጠንካራ እርምጃ እየተረፈረፈ ይገኛል ብሏል። የአገዛዙ ግሳንግስ ጥምር ወታደር ያለ የሌለ ሰራዊቱን በየአቅጣጫው ሰብስቦ መነሻውን ጎንደር በማድረግ ወደ ደልጊ ከተማ ከገባ በኋላ ከትላንት መጋቢት 13 2018 ዓ.ም ጀምሮ ወደ አለፋ ወረዳ ሻውራ ከተማ ለመግባት ሙሉ ቀኑን በእግሩ ሲማቀቅ ሲወጣ ሲወርድ የዋለ ሲሆን ተናዳፊዎቹ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የመይሳው ካሳ አንደኛ ኮር ቋራ ኦሜድራ ክፍለ ጦር ካራማራ ክፍለ ጦርና አድዋ ክፍለ ጦሮቻችን በጦር መሐንዲሶቹ በኮሩ ምክትል ሰብሳቢ አርበኛ ባበይ አምባየ ወታደራዊ አዛዥ አርበኛ በሊሁን ጌታቸው በዘመቻ መሪው አርበኛ ጌታቸው አማረና በሁሉም የጦር ጠበብት የክፍለ ጦር ወታደራዊ አዛዦችና ዘመቻዎች እየተመራ እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ጣና ብርጌድ በአንድ በመጣመር ባደረጉት የተቀናጀ እንቅስቃሴ የጠላትን ሰራዊት ስቦ ወደ ሙት ወረዳ ቀለበት ውስጥ በማስገባት ቀኑን ሙሉ በፈጸሙት አስጨናቂ ውጊያ በየሜዳው ከባድ የጦር መሳሪያ በጭንቀት ሲተኩስ የዋለ ሲሆን በተመሳሳይ አድፍጦ የተሻለ አሰላለፍ ሲያመቻች የዋለው ነበልባሉ የአማራ ፋኖ ከቀኑ 9 ሰዓት አካባቢ ጀምሮ እስከ ምሽቱ 1 ሰዓት አካባቢ አምቹሃ ከምትባል ቀበሌ በሁሉም አቅጣጫ በቀጥታ በተሰነዘረበት የማጥቃት ዘመቻ አብይ አህመድና ብርሃኑ ጁላ ያሰማሩት ተስፋ ቆራጭ ወታደር ክፉኛ ሲረፈረፍ አምሽቷልም ብለዋል። ከፍተኛ ቁጥር ያለው ሙትና ቁስለኛ ከመሆኑም ባሻገር ሰፊ ቀጠና ሸፍኖ ሲንቀሳቀስ የነበረው ወደ አንድ ተሰብስቦ ወደ ተራራ በመውጣት ከበባ ውስጥ የገባው የጠላት ኃይል
ሙሉ ሌሊቱን የጭንቀት ተኩስ ሲተኩስ አድሯልም ብለዋል። ሆኖም በዚህ አካባቢ ተጠናክሮ የቀጠለው ጠንካራ ውጊያ ተራራ ላይ የመሸገው የብርሃኑ ጁላ ወታደር የጦር መሳሪያ እስኪጥል ተጠናክሮ እንደሚቀጥል ይፋ አድርገዋል። በመሆኑም በዚህ አካባቢ ያለውን ጠንካራ ውጊያ በተመለከተ በቀጣይ ሙሉ መግለጫ እንደሚሰጥበት አረጋግጠዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ አንደኛ ኮር የህዝብ ግንኙነት ኃላፊ መጋቢት 14 2018 ዓ.ም ጎንደር አካባቢ የቀጠለውን ውጊያ በተመለከተ በሰጠው መግለጫ የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።